ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አለው እግዚአብሔር ይመስገን ቤተሰቦቼ። ዛሬም እንግዲህ ተመልሼ መጥቻለሁኝ በአንዳንድ ነገሮች ምክንያት። እንግዲህ በእንደዚህ አይነት ነገር ተመልሼ ባልመጣ ደስ ይለኝ ነበር ቤተሰብ፣ ግን ደግሞ አንዳንድ ሰዎች ከህይወቴ መውጣት ስላልቻሉ ነው ዛሬም ተመልሼ የመጣሁት ማለት ነው ቤተሰብ። ትናንትና አይታችኋል ኤፍሬም በእኔና በሄርሜላ ህይወት መሀል ገብቶ ብዙ ነገር ለመፍጠር እየታገለ ነው። እንግዲህ ኤፍሬምም ደግሞ ወዶ ያደረገው ነገር የለም። አንዳንድ ነገሮችን እየወሰደ አንዳንድ ምክሮችን እየሰጡት ነው። ኤፍሬምም በዚህ ልክ እኔን መጫን የፈለገው ማለት ነው። እና አንዳንድ ጊዜ ልጅነትም አለበት። ያው እንዴት ነው ሰው የመከረውን ይሰማልና እርግጠኛ ያልሆነበትን እውነት ያልሆነውን ነገር ይዞ ዝም ብሎ ከኔ ጋርም እየተጨቃጨቀ ከኔ ጋርም እየተጣላ ነው ያለውና እኔ ኤፍሬም ወንድሜ ነው፣ ግን ደግሞ ነገ ከነገ ወዲያ ተቀያይመን ለጠላትም ደስታ እንዲሁ ስለማልፈልግ ዛሬ ታላቅ ወንድማችንን ዴቭን ጠርቼዋለሁኝ። ዴቭ ሁለታቸውንም ሩታንም እንትናንም ኤፍሬምንም እንዲጠራልኝ አድርጌያለሁ። ቀድሞ ዴቭ ይመጣል። ከሱ ጋር ሆነን የመጨረሻ ጊዜ ላወራቸው ፈልጋለሁ። ለምን ሩታም ከህይወቴ ምንም ልትወጣልኝ ስላልቻለች ማለት ነው። በብዙ መንገድ ሞከርኩኝ፣ በብዙ ነገር እንትን አልኩኝ፣ ግን ደግሞ ምንም ልትወጣልኝ አልቻለችም ቤተሰቦቼና በሰዎች በተለያዩ ሰዎች በኩል እየመጣችብኝ የኔንም ላይፍ እኔንም ክፉ ሰው እያስደረገችኝ ያለችው። ለምን አሁን እኔ በዚህ ልክ በሄርሜላ ምክንያት ከወንድሜ ጋር ስጣላ የሚያዩ ሰዎች እኔን እንደ ክፉ ነው የሚቆጥሩኝና እሷ አሁን ወንድሜ ማይሆን ነገሮችን እየነገረችው ከኔ ጋር እንዲጣላ እያደረገችው ነውና ነገ ከነገ ወዲያ ከነጋሽ ከናቴ ከቤተሰቤም አይቀራትምና ዛሬ ላይ ማስጠንቀቅ ፈልጋለሁ። ለመጨረሻ ጊዜ ነው በቃ ወንድሜናና እንትን በለየው ታላቅ ወንድማችን እንዴት እንጠርቸዋለሁና እንዲያስጠነቅቃቸው ፈልጋለሁኝ በብዙ ነገር። ይቅርታ መጥቷል። ሁሉ ሰላም ሁሉ መልካም ሁሉ ሰላም ነው። ዛሬ እኮ አቻኩሎ ጠራኝ። ደግሞ ምን አዲስ ነገር ደግሞ ተፈጠረ ብዬ እንዳውም ቶሎ ብዬ ቪዲዮ ነው ከፍቼ ያየሁትና አንዳንድ ነገር አይቼም በዛ ነገር እንደፈለከኝ እርግጠኛ ነኝ ብዬ አስባለሁ። አዎ እንግዲህ ምን አለ መሰለው ወንድሜ ዛሬ በቃ ጥራቸው ያልኩ የነበረው ሩስታንም ኤፍሬምንም አስቀድሜ ልንገርህ። ዛሬ ጥራቸው ያልኩ የነበረው ቅድም ስደውልልህ ኤፍሬምም በእኔና በሄርሜላ ህይወት ገብቶ ማይሆን ነገሮችን እየፈጠረ ነው ያለው። እንደገና ሩታም አሁንም ድረስ አልፈታችኝም። ገባክ? እኔ አሁን ልጅም አላይም ምንም ነገር አላይም። የራሴን ላይፍ ነው እየኖርኩኝ ያለሁት ሁሉ ነገር ትቼ ማለት ነው። በቃ ፈጣሪ ያውቃል ወደፊቴም ብዬ የራሴን ላይፍ ነው እየኖርኩኝ ያለሁትና ግን ደግሞ በዚህም በዛም እያለች ሩታ በብዙ መንገድ እየመጣችብኝ ያለችው ብላ ደግሞ ጭራሽ ከታናሽ ወንድሜ ከኤፍሬም ጋር ልታጣላኝ የማይሆን ነገሮችን ነግራው ዛሬም ላይ እንትን ብላለችና እኔ አሁን ይሄንን ክርክር ይሄንን ጭቅጭቅ አልፈልገውም ከዚህ በኋላ ማለት ነውና ለመጨረሻ ጊዜ እንድታስጠነቅቃቸው ነው ፈልገው። በቃ የራሳቸውን ህይወት እንዲኖሩና በቃ እኔ ህይወት ላይ ጣልቃ እንዳይገቡ ማለት ነው። እኔ ሁሉ ነገር ትቻለሁ ብያለሁኝ። ጭራሽ ልጄን እንኳን ትቻለሁ። በቃ እኔ ማየትም ምንም አቁሜያለሁ። እሷ ቤት ሄጄም አላውቅም ምንም። እኔ በእሷ የደረሰችበት ደርሼ አላውቅም። አሁን እሷ ነች እየደረሰችብኝ ያለችው በብዙ መንገዶች ማለት ነውና ትቻለሁ ብዬ አንዳንድ ጊዜ ደግሞ በብዙ ነገሮች እኔንም እንትን ለማስቀየም እየተሞከረ ነው ያለውና ታናሽ ወንድሜም ኤፍሬምም እንዳየኸው በቃ እነሱ ባሉት ነገር እየተመራ ከኔ ጋር በጣም በብዙ መንገድ እየተጋጨ ነው ያለውና ይሄንን ነገር እንትን እንድትልልኝ ስለምፈልግ ነው። ማለት ድጋሚ በቀደም እኔ ረፉ ካልኳችሁ በኋላ ከሩታና ሩታና ኤፍሬም ተገናኝተዋል ማለት እነሱ ይገናኛሉ አሁንና የማይሆን ላይፍ ውስጥ ለመክተት የሚሆን አላውቅም። በቃ ከሄርሜላ ጋር ያለኝን ነገር ለማለያየት ነው ወለድ እየተደረገ ያለው። አሁን የትናንትና ኤፍሬም ከሩታ ጋር ባይሆን ራሱ ከአንቺ ጋር እንዲሆን አልፈልግም እያላት ነበር ለሄርሜላ ማለት ነው። ይሄ ማለት ደግሞ ያው ወረደ ግልጽ ነው እኔና እሷን ለማለያየት እንደተሰራ ማለት ነው። ስለዚህ ይህንን ነገር ደግሞ እኔ አልፈልግም። በቃ ህይወቴ እንዲወጡልኝ እፈልጋለሁኝ። ለምን እኔ ከገዛ ወንድሜም ከታናሽም ጋር መጣላት አልፈልግም። ነገር ከነገ ወዲያ ለጠላትም መሳቂያ ነው የሚሆነው። ገባ? ከወንድሙ ጋር በሴት ምክንያት ተጣላ መባልን አልፈልግምና ጋሽዬም ይሄንን ነገር ቢሰማ እኔ ላይ በጣም ነው እንትን የሚያዝነውና ይሄንን ነገር ደግሞ እኔ መስማትም ማየትም አልፈልግም። ዛሬ መጨረሻ ምላሽን ሰጠን ቁጣቸውን እንዲያውቁና ከዚህ በኋላ እንዳይደርሱብኝ እንድታደርግልኝ ነው። ጀማረኔም እኮ በቀደም አንተንም ሩታንም ያወራሁት ዋናው ምክንያቴ ይሄ ነው። ምክንያቱም ማንም ሰው እንግዲያው አንተም የራስን ህይወት መርጣለች፣ እሷም የራሷን ህይወት መርጣለች። ስለዚህ በዚህ መሀል ደግሞ ሁለታችሁ መጋጨትም መጣላትም ስለሌለባችሁ ምን አለ መሰላችሁ እናንተ ልጅ ወልዳችኋል። ነገ ላይ በልጃችሁ ምክንያት መገናኘታችሁ አይቀር።
ስለዛ የፈለገ ቢሆን እንደዚህ አይነት ነገር ውስጥ መግባት የለባችሁም። ኤፍሬምም ደግሞ እንደዚህ አይነት ነገር ውስጥ ሊገባ አይገባም። ያው እንግዲህ ስለነሱም እያወራን መጡ። እግዚአብሔር ይመስገን። ዛሬ እንግዲያው የጠራኋችሁ እኔና ሄርሜላን ያለንን ግንኙነት ለማቋረጥ እንደዚህ አይነት ነገር ውስጥ እየተገባ ነው እያለ ነው ኤፍሬም። ይህንን ነገር ከራስ ተነስተ ነው ይህንን ነገር እያደረግክ ያለኸው ወይንስ ከነሱ ምክር ተቀብለ? ምክንያቱም ይህ እንደዚህ አይነት ነገር ግጭት እኔ በመጀመሪያም ደረጃ አልፈልግም ብያችኋለሁ። ገብቶሃል አይደለም ኤፍሬም? አንተ የአብርሽ ታናሽ ነህ፣ እኔ ደግሞ የሁለት ጊዜ ታናሽ ነህ አይደለም? ስለዛ እኔ እንደ ታላቅ አሁን እኔ አንተን የምጠየቀው ጉዳይ ሩቲን እኔ አከብራታለሁኝ። እኔ ሁልጊዜም ነው ምላት እሷ እግዚአብሔር ይመስገን ሆኖ ሊሆን ነበረ አልሆነም። እንግዲህ ገብቷችኋል አይደለም? ያ ነገር ክፍተት ተፈጥሯል። ድጋሚ ደግሞ ሌላ ክፍተትን እየፈጠራችሁ ነው። ሁለቱን ቀጥሬ በቃ አልኩኝ፣ እረፉ በቃ አንቺም የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ይኑር ብዬ ተነጋግሬ እሱን ጨርሼ ባለውበት አንተ ደግሞ መሀል ላይ ድጋሚ መጥተህ ለምንድን ነው የእሱን ህይወት የምትበጣብጠው? ይህ ለእኔም መልስ እንድትሰጠኝ ይፈልጋል። ከዚህም ባለፈ ደግሞ ለቤተሰብ መልስ እንድትሰጣቸው ስለምፈልግ ነው። ለምንድን ነው የምትበጣብጣቸው? ለምንድን ነው ይህንን እያደረክ ያለው? ትናንትና ማየት ያለውን ጭራሽ እንደዚህ አይነት መች ነው እንደዚህ አይነት ድፍረት ያመጣኸው? ገብቶሃል አይደለም? ታላቅ ነው፣ ልታከብረው ግዴታ ይገባል። ጥፋት ሲያጠፋ አጠፋ ማለት ልክ ነው፣ ተገቢ ነው። ጥፋት ነው፣ ለምንድን ነው ይህን የምታደርገው ማለት ልጠይቀው ትችላለህ። ግን እንደዛ ያህል እንግዲያው የሰውን ሰው ይዘን ውጭ እስከ ማለት ድረስ እንዴት ትደርሳለህ? ለአንተ ጥያቄ ነው። ሩቲን ደግሞ ይሄ አንቺ እጅ አለበት ወይ እንድትመልሱልኝ ቃል በቃል ሁለታችሁም ስለምፈልግ ማለት አሁን ለምን እንደጠራንና ይህን ነገር ለመፍጠር እንደሞከር አላውቅም። ወይስ ለምን ተረሳው የሚሆን አይዶን ነው ማለት አሁን ምን አለ መሰለሽ ያው የመጨረሻ ንግግሪ ቅድም ነግሬያለሁ። እዚህ ጋር እሷም ብትሆን እሱም ቢሆን ለሚያደርጓቸው ነገሮች ለህዝቡም ግልጽ ነው። አሁን ለምሳሌ ቢዋሹ እንኳን ማንም የማያምነው ነገር ነው። እሷም ብትዋሽ እሱም ቢዋሽ ማለት ነው ያደረገ ያለው ነገር ትክክል እንዳልሆነ ሁሉም ሰው ያውቃል። ጭራሽ ከኔ ጋርም አይደለም ጸቡ፣ ገባክ? ከኔ ጋር አብራ ያለችን ሴት ነው ከሷ ጋር ነው ሌላ ኬዝ ያለው እስከሚመስል ድረስ ማለት ነው። በዚህ ልክ ጸብ ውስጥ መግባቱ ይሄ ትክክል አይደለም እንዳጠቃላይ ማለት ነው። እና እኔም ታናሽ ወንድሜ ነው። ነገ ከነገ ወዲያ ሌላ ነገር እንዳይፈጠር አንዳንድ ጊዜ ለሚያልፍ ቀን የማያልፍ ቃላት ተናገር የሚባል አባባል አለ። እና እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ። እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፋው አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ፣ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ አሁን የተናገርከው ነገር ቆይ ሮቴ ይቅርታ፣ የተነጋገርከው ነገር በጣም ልክ ነው። ግን ልክ ያልሆንከው አንተም የተሳሳትክበት እሱም የተሳሳተበት ነገር አለ። አሁን ራሱ እያወራኸው አንተም ተሳስተሃል፣ እሱም ተሳስቷል። አንተ በሱ ህይወት ላይ አያገባኝም ማለት አትችልም። እሱም ደግሞ በአንተ ህይወት ላይ አያገባኝም ማለት እንደዛ ወደ ማለት የመጣበት ምክንያት በጣም ነገሮችን ሲከብደኝ ነው እንጂ እኔ ለዛ መልሶ አይደለም። ልክ ነህ እኮ እኛ ወንድማማቾች ነን አይደለም? ወንድማማቾች እስከሆን ድረስ እዚህ ጋር ሁላችንም ይመለከተናል ስለኛ አይደለም? ምናልባት ኤፍሬም ስህተቱ ያካሄድ ስህተት ነው። ገብቶሃል? አሁን እሱ የተራመደበት እርምጃ ልክ አይደለም ነው እንጂ ስላንተ መጨነቁ እያለህ ነበረ ቅድም። አሁንም እሱ እንግዲህ እሱ ባየበት አንግል አይኑ ታውሯል አይነት ነገር አለ። ያ ማለት ምንድነው? እየታየው አይደለም የሚሆነው ነገር ለሱ እየጠቀመው አይደለም ነው የሱ ሐሳብ። እንደ ወንድም ስለሚያስብልህ ስለሚቆረቆርልህ ነው። ገብቶሃል አይደል? እኔም ደግሞ አሁንም አንተም አያገብ ምን እብድም ምንድነው ማሱማ ይመለከተናል እንጂ ውዴታ ይመለከተናል። ተረዳኸኝ አይደል? ነገር ግን ያካሄድ ስህተት ምንድነው? አንተ የፈለከውን ሴት መርጠህ ወንድሜ ይሄ ከአብረሃት ካላት ሴት ጋር የምታደርገው ነገር ልክ አይደለም ቢያንስ እንኳን ብሎ እንደ ምክር ማስተላለፍ ነው እንጂ ለአንተ የሚገባው
ወይ ደግሞ እንደ ታላቅ አክብሮ እንደዚህ አድርግ እንደዚህ ቢሆን እኔ ይሄንን ታይቶኛል ማለት ነው እንጂ የሚገባው በእኔ ህይወት የማያገባውን ካልክማ ገና ሌላ ችግር ውስጥ ልንገባ አይደለም። አሁን እኮ በአንተ መንገድ እንደዚህ ቢያወራኝ አንዳንድ ነገሮችን ለመረዳት ሞክራለሁ። ይሄ ግን እንዴት መሰለህ፣ እንዴት ነው የሆኑ ሰዎች የመከሩትን ምክር ይዞ እንደመጣ ያስታውቃል። ለምን እኔ እሱን ጠንቅቄ ስለማውቀው ከራሱ እንዳልሆነ በደንብ ጠንቅቄ ያውቃለሁ። የፈለገ ነገር ቢሆን እኔ ሊዋሸኝ አይችልም። ስለዚህ ከራሱ አይደለም እየመጣ ያለው፣ ብዙ ሰዎች ናቸው ዙሪያው ላይ ያሉት። እነዛ ሰዎች ናቸው እየመከሩት እኔ ጋር እየመጣ ያለው። ስለዚህ እኔን ህይወት ደግሞ ለማበላሸት ኦልሬዲ እንትን የተባለ ነገር ነው ይሄ ማለት ነው። ስለዚህ እሱ ካላመነበት ብዬ ነው ይሄንን ነገር የነገርኩት ማለት ነው። አሁን የነገርኩት ነገር ለምን ብዙ ቦታ ላይ ሲል ስለምሰማው እሷም ብትሆን ደግሞ አሁንም ቢሆን በቀደምም ከተናገርኩ በኋላ በምንም አይነት መንገድ ልትፋታኝ አልቻለችም። ለምን በሌሎች ሰዎች መንገድ ማለት ነው። ስለዚህ ዛሬ የጠራውበት ምክንያት አንተን ከዚህ በኋላ ኤፍሬም የሚሆን ሩታም በቃ እኔ ጨርሻለሁ። እኔ ጋር ያለውን ነገር አይምጡብኝ፣ አልደርስባቸውም። ይሄንን ነገር መናገር ስለምፈልግ ነው እንትን ያልኩት ማለት ነው። በቃ አሁን ምን አለ መሰለህ፣ ብዙ ነገር አወራ ሰማ ነው። አሁንም ቢሆን ያው ራሱ እንደ ትክክለኛ አይቶ ነው የሚያወራው። ምክንያቱም በጣም ጥሩ ስራ እየሰራ እንዳለ በጣም በቃ በሱ ቤት አሪፍ ነገር እያደረገ እንዳለ ነው የሚያወራው። አሁንም ቢሆን ማለት ነው። ግን አሁንም ቢሆን በአንተ ፊት ነገር ደጋግሞ ስህተት እየሰራ ነው። አሁንም ስህተት እየሰራ ነው። ይሄ ልጅ ደግሞ ነገ ላይ ከነገወዲያ ላይ ሲያለቅስ ባየው ቼክ አላደርጉ ይችላል። ምክንያቱም አሁን እየነገርኩት ነው። ይህ ሁሉ ነገር መሆነው ለሱ በማሰብ ነው። ስለዚህ ይሄ ነገር ሊገባው አልቻለም። እኔ እኮ መተው እኮ እችላለሁ፣ ግን አሁንም ይሄ ልጅ ጥፋት እየሰራ ነው። 1 አመት ሆናቸው አይደል ከሩታ ጋር መጨቃጨቅ ከጀመሩ። አሁንም ከሄርሜላ ጋር ሰላም ህይወት አይኖርም። እውነቱስ ነገር ከሄርሜላ ጋር ደስተኛ ሆኖ መኖር አይችልም። ነው እንደምን እንግዲህ መልሰን አግኝተዋል መሰለኝ። አዎ እነሱ እንዳይደርሱብኝ ነው በቃ የምፈልገው በምንም አይነት መንገድ ማለት ነው። ከይፋ ጋር ደግሞ አንተ ስታወራ ሁለታችሁ ቁጭ ብላችሁ በስነ ስርዓት አውሩ። እንደዚህ አይነት ነገር ውስጥ መግባት የለባችሁ። ምንም በእንደዚህ አይነት ነገር ነው አሁን ከሱ ጋር መጨቃጨቅ ምንም እንትን ማለት አልፈልግም። ለምን እያደረገ ያለው ነገር ትክክል ስላልሆነ ወደ ራሱ እስከሚመለስ ድረስ እኔ ዝም ነው ማለት ነው ፈልገው